to move it, move it. I like to move it, move it. You like to move it. I like to move it, move it. ቪዲዮውን ከመጀመራችሁ በፊት ዝም ተባብለው ነው የሚኖሩት። አንድ ቀንም ዌስለር ዙሪያውን ሲመለከት ኬክ ለማዘጋጀት ኬክ ለመስራት የሚተከራከሩ ነበር። ይሁንና ዌስለርን ሲመለከቱት ዝም ይላሉ፣ እንዲቀላቀላቸውም ይጠይቁታል። ደጎች ነበሩ። ዌስለርም ወደ እነሱ ሲጠጋ ነገር ግን አንተ ማን ነህ ብለው ይጠይቁታል። እሱም ኬክ ሰሪ እንደሆነ የሚያስፈልጉት ግብአቶች አልቀውበት ጫካ ውስጥ ለመሰብሰብ እንደመጣና እንደመሸበት ምሽቱን እዚህ ማሳለፍ እንደሚፈልግ ሲነግራቸው እነሱም ኬክ ሰሪ ነኝ ሲላቸው ተገርሞ ነበር እና እባክህ ኬክ በመስራት ልታበላን ትችላለህ አሁን ብለው ይጠይቁታል። ዌስለርም በትህትና ይቅርታ አድርጉልኝና እኔ ትርፍ ግብአቶችን አልያዝኩኝም፣ አሁን ላይ ኬክ ለመስራት እዛ ሄጄ ለመሸጥ የምጠቀምባቸው ናቸው። ነገር ግን ለጉዞ ስወጣ ከቤት አዘጋጅቼ ያስኳቸው ኬኮች አሉ፣ እነዛ ልሰጣችሁ እችላለሁ በማለት ከቤት ሲወጣ ለመመገብ ይዟቸው የወጣቸውን ኬኮች ያወጣና እንዲመገቡ ይሰጣቸዋል። እነሱም ኬኩን ሲመለከቱት ያንጸባርቅ ነበር። እናም በጣም ያምራል፣ ይሄማ ቆንጆና ጣፋጭ ኬክ ነው ካሉት በኋላ የፈለገውን ያህል ምሽት እዚህ መቆየት እንደሚችል ይነግሩታል። ከዛም ተቀመጥ ይሉትና ዌስለርም ይቀመጣል። ሶስቱ በእድሜ ትልቅ ድንኮችም እጅግ በጣም የዌስለርን ኬክ ወደውታል። እየተመገቡና እያጣጣሙት ነበር። እርስ በእርሳቸውም ሲያወሩ ይሄማ እዚህ ዓለም ላይ ለራሱ እንደዚህ አይነት ጣፋጭ ኬክ የለም፣ በጣም ቆንጆ ኬክ ነው፣ አንደኛ ነው እያሉ ማሞገሳቸውንም ይቀጥላሉ። እንዲሁም ለዌስለርም አንደኛና ምርጡ ኬክ ሰሪ እንደሆነም ይነግሩታል። ሶስቱ ድንኮችም ዌስለርን ልክ እንደ ምርጥ ጓደኛቸው ተንከባከቡት፣ ምክንያቱም ደግና ምርጥ ሰው ስለነበረ ነው። ምንም እንኳን እንግዳ ቢሆን እንደ እንግዳ አላዩትም ነበር። አብረው ዘና ብለው ምሽቱን አሳለፉ። ጠዋት ላይም ዌስለር ወደ ቤት መመለስ እንዳለበት ይነግራቸውና እዚህ ስላሰኒ ካሽከረከርከው በኋላ የምትፈልገውን ነገር እንዲሰጥህ ተነግረዋለህ፣ ከዛም ይሰጣል። ስትጨርስ ደግሞ ዌስለር ቤት ተደብቆ ይገባና ዌስለር የሚሰራውን ስራ በሙሉ ይመለከተዋል። ዌስለርም አስማተኛው ወፍጮ ስኳር ስጠኝ ሲል ሰማው። ከዛም አስማተኛው ወፍጮ ወዲያውኑ ስኳር ሰጠው። ይህንንም ወዲያውኑ እንደተመለከተ ይመለስና አሃ ይሄ ነው ለካ እንዴ ስኬታማ ያደረገው፣ ምን እንደማደርግ አውቃለሁ በማለት ዌስለር ሲተኛለት ጠብቁ በመምጣት አስማተኛውን ወፍጮ ይዘበት ይሄዳል። ዌስለርም ቀኑ ሙሉ ስራ ሲሰራ ደክሞት ስለነበር አልሰማውም። አንዳንድ ጣፋጭ ኬኮችንም ከዌስለር አብሮ ይዞ ይሄዳል። ናታንም እቅዱ ይሄንን አስማተኛ ወፍጮ በመውሰድ ከዚህ ትንሽዬ መንደር በመውጣት በጣም ወደ ትልቅ ከተማ በመሄድ ዝነኛና ታዋቂ ሀብታም ለመሆን ነበር ሐሳቡ። ከዛም ትንሽዬ ጀልባው ጋር ይሰቀልና በሐይቁ ላይ አድርጎ ጉዞውን ይጀምራል። ትንሽ ከተጓዘም በኋላ ሲነጋ ይርበዋል። በዚህም ሰዓት ከዌስለር የወሰዳቸውን ኬኮች አውጥቶ መብላቱን ይቀጥላል። የዌስለር ኬኮችም እጅግ በጣም ጣፋጮች ነበሩ ከመጠን በላይ። እናም በጣም ሲጣፍጠውም ያመው ሲሞክር ትንሽ ጨው ነገር ያስፈልገኛል፣ የት ነው ማግኘት ያለብኝ፣ አለበለዚያ ምግብ የሚበላኝ አይሆንም ለብዙ ቀናት እያለ ካሰበ በኋላ አንድ ነገር ትዝ አለው። አስማተኛው ወፍጮ ማንኛውንም ነገር መስጠት እንደሚችል። ናታንም አስማተኛውን ወፍጮ እያሽከረከረ ትንሽ ጨው ስጠኝ ይለዋል። ከዛም ጨውን መስጠቱን ይቀጥላል። ነገር ግን ሊያቆምለት አልቻለም። ምክንያቱም ናታን ከዌስለር የተመለከተው ግብአቶችን ሲቀበል እንጂ ብሎ ሲጨርስ እንዴት ሲያቆም እንደነበረ አልተመለከተውም ነበር። አስማተኛውም ወፍጮ የሚሰጠው የጨው መጠን በጣም እየጨመረ መጥቶ የሚሄድባትን ትንሽዬ ጀልባ ሊያሰምጣት እየተቃረበ ነው። ናታንም ግሮ ገብቶታል እንዴት እንደሚያስቆመው። አረ እንዴት ላስቆመው ምን ይሻላል፣ የቀበጡለት ግድግዳው ሰንበሊጥ እያለ ናታን መጮሁን ቀጠለ። ዙሪያው ምንም አይነት ሰው ስላልነበረ ሊሰማው አልቻለም። ከዛም መስመጡን ይቀጥላል። ዌስለር ጠዋት ከእንቅልፉ ነሳና ሲመለከት አስማተኛው ወፍጮ አልነበረም። ከዛም ወንድሙን በመሄድም ሲመለከተው የለም ወጥቶ ሂዷል። ተከሄደ ያለውንም ነገር ስለተረዳ ወንድሙን መፈለጉን ይቀጥላል። ተዟዟረም ሁሉም ቦታ ፈለገው፣ ያጠዋል። ነገር ግን ወደ ሐይቁ ሲሄድ ሩቅ ወንድሙን ይመለከተዋል እየሰመጠ ከጀልባው። በዚህም ሰዓት ዌስለር አይዞህ ወንድሜ አይዞህ መጣውልህ በማለትም ወንድሙን በመሄድ ያወጣውና ያተርፈዋል። ናታንም ይቅር በለኝ ዌስለር ወንድሜ፣ ይሄ ሁሉ የመጣ በኔ ስግብግብነት ነው እያለ ይቅርታ እንዲያደርግለት ይጠይቀዋል። ከዛም የተፈጠረውን ነገር በሙሉ ለወንድሙ ሐይቁ ላይ በጀልባ ያስረዳዋል። አስማተኛውንም ወፍጮ ሲፈልጉት ከባህሩ በጣም ሰምጧል፣ መድረስና ማምጣትም አይቻልም። ምክንያቱም ይሄ ነው የባህር ውሃዎች ጨዋማ የሆኑበት ምክንያት እስካሁን። ዌስለርም ለወንድሙ ናታን ይቅርታ ያደርግለትና የበፊቱ
ለየብቻ መስራታቸውን ያቆሙና አንድ ላይ አንድ ትልቅ የኬክ መሸጫ ከፍተው በጋራና በመተባበር አብሮ እየተጋገዙ እየሰሩ ብዙ ደንበኞችንም አፍርተው በፍቅርና በአንድነት መኖራቸውን ቀጠሉ። የዚህ ተረት መልእክት ራስ ወዳድ መሆን እንደሌለብን፣ ራስ ወዳድ መሆን ሌሎችን እንደሚጎዳ ራስንም እንደሚጎዳ እንደማይጠቅም ነው። ፍቅርና አንድነት ግን ትልቅ ጠቀሜታ እንዳለው በፈጣሪም ዘንድ ቦታ እንደሚያሰጥ ነው። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሶት ያደርጉ። ቪዲዮን ከመጀመራችሁ በፊት ላይክ፣ ቻናሉን ሰብስክራይብ አድርጉ። በአንድ ወቅት ሊሊ የተባለች ልጅ ነበረች። ሊሊ ብዙ ጊዜዋን የምታሳልፈው ማህበራዊ ሚዲያዎች ላይ ስልኳን በመጠቀም ነበር። እናም የተለያዩ ፎቶዎችንም እያነሳች ትለቅ ነበር። አንድ ቀንም ቁጭ ብላ መጽሐፏን እያነሳች ማህበራዊ ሚዲያ ላይ ለቀቀችው። ግን ብዙ ሰው ላይክ አላደረገውም ነበር። እናም ቁጭ ብላ በነበረበት ሰዓትም ልጄ እያለች እናቷ ትጠራታለች። እናቷም ከጠራቻት በኋላ ሊሊ ወደ እናቷ ዘንድ ትሄዳለች። እናቷም ነይ እስኪ ልጄ አግዥኝ እስኪ ይህን በማለት ምግብ እየሰራች ነበር። እንድታግዛትም ትጠይቃታለች። ከዛም እናቷም ቢላ ትሰጣታለች። ቢላዋንም ተቀብላ ልትከትፍ ስትል ሊሊ እናቷ ትቀበላትና ቆይ እጅሽ እንዳትቆርጩ ላሳይሽ ስትላት እንዲሁም እማዬ ምሰራው ስራ አለ እባክሽ ልሂድ በማለት ስትጠይቃት ልጄ ግን በጣም ባህሪሽ እየተቀያየረ ነው። ብዙ ጊዜሽ የምታሳልፊው ማህበራዊ ድረገጾች ላይ ነው። ጊዜሽን እያባከንሽው ነው። አንቺ እኮ ተማሪ ነሽ፣ ማንበብ ይኖርብሻል። ውጤትሽ ደግሞ ሰሞኑን እያየሁት ነበር እየዘቀዘቀ ነው። እባክሽን ትምህርትሽ ላይ ብቻ ትኩረት አድርጊ፣ ይሄ ወደፊት ትደርሽበታለሽ ብላ ትመክራታለች። ከዛም ሊሊም ትንሽ ከሰማቻት በኋላ እናቷን ትታት ትሄዳለች። እናቷም ለልጇ ምን እንደምታደርግ ግራው ገብቷታል። ይሁንና ቤት ውስጥ ስለ ልጇ እያሰበች ስራዋን እየሰራች ነበር። በቀጣይ ቀንም ሊሊ ከጓደኞቿ ጋር ወደ ካፌ ይሄዳሉ። ከዛም በርገርም አዝዘው ነበር፣ እንዲሁም ፒዛም ነበር። መጀመሪያ ግን መብላት ከመጀመራቸው በፊት አንዴ በማለት ሊሊ ምግቡን ፎቶ ታነሳዋለች፣ ሁሉንም እየቀያየረች በየተራ። ከዛም እንደተለመደው ማህበራዊ ድረገጽ ላይ ትለቀዋለች። ከዛም ከጓደኞቿ ጋር አብራ ምግቧን ትበላና ተዝናንታ ወደ ቤቷ ትመለሳለች። ወደ ቤቷም ተመልሳ ሶሻል ሚዲያ መጠቀሟን አላቆመችም። ሙሉ በሙሉ ትኩረቷን ያደረገችው ሶሻል ሚዲያ ላይ ነበር። እናቷም ስትመለከታት በድጋሚ በመሄድ የኔ ልጅ እኔ ባንቺ እድሜ ያለው ይህ ሁሉ ነገር አልተሟላልኝም ነበር። አንቺ ግን አሁን ሶሻል ሚዲያ ላይ ጊዜሽን እንደ ቀልድ እያባከንሽ ነው። እኔ ይህ ሁሉ ነገር ቢሟላልኝ ምናልባት አሁን ካለሁበት ደረጃ ትንሽ ከፍ ያለ ነገር እንዲሁ ወይም የተሻለ ነገር አገኘ ነበር እያለች ስለ ልጅነቷ ስትነግራት ሊሊ ደግሞ እማዬ እኔ ደግሞ አሁን የተወለድኩበት ዘመን እንግዲህ ይሄው የተሻለ ነው፣ ምንም ማድረግ አይቻልም። የተለያዩ ቴክኖሎጂዎች አሉ፣ ሶሻል ሚዲያዎች፣ እኔ ደግሞ የምፈልገውን ነገር እየሰራሁኝ ነው፣ እየተንቀሳቀስኩ ነው በማለት ሁለቶች በሚያሳዝን ሁኔታ በጣም ይጨቃጨቃሉ። ሊሊም እናቷን ልትሰማት አልቻለችም፣ ልትረዳት። እናቷም ለልጇ አስባም ቢሆን ልጇ ልትሰማት ስላልቻለች እጅግ በጣም ከፍቷታል። የሶሻል ሚዲያ ህይወት ትክክለኛ እንዳልሆነ ስለተረዳች ነበር እናቷ ሊሊን የውሸት ህይወት ማሳየት፣ ፎቶ እያነሱ መልቀቅ ጥሩ እንዳልሆነ እንዲሁም ልጇ እየተጎዳችባት ስለሆነ ስለተሰማት ነበር የመከረቻት። በዚህም ሰዓት ሲጨቃጨቁ ሊሊ ጭቅጭቁን ታቋርጥና ወደ ክፍሏ ትሄዳለች። እናቷም እሺ ራት በልተሽ ሂጂ በማለት ስትጠይቃት ክፍሌ ውስጥ ሆኜ እበላለሁ በማለት ትነግራታለች። እናቷም ከልጇ ጋር የተነሳችውን ፎቶ እየተመለከተች ስለ ልጇ እየተጨነቀች ነበር። ምክንያቱም ልጇን በጣም ነበር የምትወዳት። እንደሚታወቀው ሁሉም እናቶች ልጆቻቸውን ይወዳሉ። ሊሊም አልጋዋ ላይ ተኝታ በጣም ብዙ ነገር እያሰበች ነበር። ተኝታም በእንቅልፍ ልቧ እናቷ አስራ እየገረፈቻት ተመለከተች። ማጥናት እንዳለባትም እየነገረቻት። በዚህም ሰዓት በመደንገጥ ሊሊ በጩኸት ከእንቅልፏ ተባንናለች። ይህንንም ጩኸት የሰማችው እናቷ እየሮጠች በመምጣት ልጄ ምን ሆንሽ በማለት ስትጠይቃት ሊሊም በህልሙ ያየችውን ነገር በሙሉ ለእናቷ ትነግራታለች። እናቷም እየረበሸቻት እንደሆነና ይህንን ነገር እንድታቆም ስትጠይቃት እኔ የረበሽኩሽ በማለት እናቷም አዘነች። ሊሊ በቀጣይ ቀንም
የተለያዩ ፎቶዎችን የምግብ ፎቶዎችን መልቀቋን ቀጥላለች። ነገር ግን ሶሻል ሚዲያ ላይ ብዙ ላይክ አታገኝም። ትንሽ ላይክ ነበር የምታገኘው ምንም እንኳን ብዙ ነገሮችን ብትለቅም። ሊሊም ለስልኳ ኬብል ፈልጋ ለብዙ ጊዜ የተዘጋ ክፍል ነበር። እዛ ውስጥም ኬብል ለማውጣት በምትገባበት ሰዓትና ኬብል እየፈለገች በነበረበት ሰዓት የእናቷን ዲያሪ ታገኛለች። የእናቷን ዲያሪም ስታነብ እጅግ በጣም ተሰማት። ምክንያቱም እናቷ ብዙ ህልም ነበራት። ይሁንና በሰዓቱ ሁሉ ነገር ስላልተሟላላትና ያሰበችውም ስላልሆነላት ነው አሁን ያሉበት ደረጃ ላይ ያለችው። ይሁንና አሁን ያለችበት ደረጃም ምንም አይልም። ነገር ግን ስለ እናቷ ብዙ ነገር ካነበበችና ከተረዳች በኋላ ዝም ብሎ ማይረቡ ነገሮችን ሶሻል ሚዲያ ላይ መልቀቅ እንደማይጠቅም ተገነዘበች። እናቷንም በጣም ወደደቻት። ብዙ እንደከፈለች ስለተረዳች እናቷን ስላስቀየመቻት በጣም ከፋት። ሊሊም ያን ዲያሪ ካነበበች በኋላ ካሜራዋን አዘጋጀችና ላይቭ በመግባት ማህበራዊ ሚዲያ ላይ በጣም እንዳዘነች እስከዛሬም የተለያዩ ማይረቡ ነገሮችን ስትለቅ እንደኖረች ምግብ እያነሳች ከጀርባዋ ያለውን ጥሩ ህይወቷን እንደደበቀች ብዙ ጊዜ ማህበራዊ ሚዲያ ላይ የምታጋራው ጥሩ ቀኖቿን እንደሆነና መጥፎ ቀኖቿንም እንደደበቀች ይሄም ልክ እንዳልሆነና ስህተት እንደሆነ እናቷም ጋር ስላላቸው ግንኙነት እናቷንም እንዳስደበረቻት ብዙ ነገር ትናገራለች። እናም ካሁን በኋላ ጥሩ ልጅም እንደምትሆንና ማህበራዊ ሚዲያ ላይም ጥሩ የሆኑና አስተማሪ ነገሮችን ብቻ እንደምትለቅ ከለቀቀች ትናገራለች ላይቭ ላይ። እናቷም የልጇ ማህበራዊ ሚዲያ ስለነበራት ላይቭን ስታየው እጅግ በጣም ደስ አላት። ልጇም ተኝታ በነበረበት ሰዓት ወደ ልጇ እየሮጠች ትሄዳለች። እናቷም እንደኮራችባት ትነግራታለች። ልጇም ሊሊ ይቅርታ ትጠይቃታለች። እናም እናቷንም እማዬ አንቺ ዳንስ እንደምትወጂ ዲያሪሽ ላይ አንብቤዋለሁኝ። እናም አሁን ቅዳሜ የሚዘጋጀው የዳንስ ስነ ስርዓት ላይ እንድንሄድና አብረን እንድንዝናና ፈልጋለሁ። ጥሩ ጊዜ እንድናሳልፍ እንደ እናትና እንደ ልጅ በማለት ስትነግራት እናቷ እጅግ በጣም ደስ ይላታል። ከዛም ቅዳሜም ይደርሳል። እናትና ልጅም አብረው ወደ ዝግጅቱ ሄዱና እየደነሱና እየተዝናኑ ጥሩ ጊዜ ያሳልፋሉ። ምንም ካሜራ አልነበረም ቪዲዮ ሚያዝ፣ በቃ እየተዝናኑ ጥሩ ጊዜ ያሳለፉ። እናቷም ደስ አላት በልጇ መቀየር። ምክንያቱም ልጇ ድሮ የምታደርገው የነበረ እያንዳንዱ ቦታ የሄደችበት ላይ ቪዲዮ እያያዘች ያንን ደግሞ በብዙ ጊዜ እያቀናበረች እየለቀቀች ሌላ ህይወት ነበር የምታሳይ። በደንብም ተስናንታና አጣጥማ አታውቅም ነበር። ለዛም ነው ሁለተኛው ደግሞ ይህ ማድረጓ ደግሞ ከትምህርቷ ጋር